የጣና ፈርጧ ውቢቷ ባህር ዳር ተፈጥሮ ከታሪክ ተዋህደው ሁልጊዜም ስሟ ከፍ ብሎ እንዲጠራ ያስቻሏት ከተማ ነች። የተመለከታት በፍቅር የሚወድቅላት፣ በሩቁ ስለሷ የሰማ ደግሞ ሊያያት የሚጓጓላት ውብ ምድር ባህር ዳር አሁን ያለችበትን የእድገት ጉዞ የሚያፋጥንላት፣ ውበቷን የበለጠ የሚገልጥላት ስጦታ በዛሬው ዕለት ተረክባለች። የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱን ተርሚናል ጠቅላይ ሚኒስትር አብይ አህመድ አዲሱን ተርሚናል መርቀዋል። አዲሱ ተርሚናል ከመጓጓዣ አገልግሎት ባሻገር ባህር ዳርን ለዓለም የበለጠ የሚያቀርብ የእድገት በር ነው። በኢትዮጵያ እስከ ዛሬ ባለው ሁኔታ ከቦሌ ኢንተርናሽናል ኤርፖርት ቀጥሎ ትልቁ ሁለተኛው ተርሚናል የተገነባው ባህር ዳር ከተማ መሆኑ ገበያ አምጪ፣ ለአየር መንገዱም፣ ለከተማውም፣ ለክልላችንም ለመላው የኢትዮጵያ ሕዝብም በእጅጉ የሚጠቅም መሆኑ ምንም ጥርጥር የለውም። ይህንን ታላቅ ስራ ለሰራው አየር መንገዳችን እና ዋና ስራ አስፈጻሚያችን እንኳን ደስ ያላችሁ ታላቅ ስራ ለማለት እወዳለሁ። ባህር ዳር ባላት ገናና ስምና የእድገት ደረጃዋ መካከል ሰፊ ርቀት ነበር። አሁን ግን ሀገራዊ ለውጡ የተፈጥሮ መስህብና እንግዳ ተቀባይ ሕዝብ ባለቤት ለሆነችው ለዚች ከተማ ከናፈቀችው ልማት ጋር እንድትገናኝ አድርጓታል። ከቅርብ ጊዜ ወዲህ የጎርጎራ ሪዞርት ተገንብቶ እዚህም ፈለገ ጊዮን ባህር ዳር ከተማ ውስጥ ተገንብቶ ሁለቱን ማገናኘት የሚችል የብዙ ቦቶች መርከቦች በተለይም ጣናነሽን የመሰለ በኢትዮጵያ ትልቋን መርከብ በዚህ አካባቢ ማምጣት የተቻለበት ዋናው ምክንያት በቱሪስት መስክ ባህር ዳር ለኢትዮጵያ ማበርከት የምትችለው በጣም በርካታ ሀብቶች ስላሉ ነው። ከለውጥ በኋላ ከቱሪዝም ባሻገር በኢንዱስትሪው መስክ ኢንዱስትሪያል ፓርክ በዚህ ከተማ ተገንብቷል። ኢትዮጵያ ውስጥ ካሉ ከተሞች ምናልባትም ቀዳሚ በሆነ ደረጃ የውስጥ ለውስጥ መንገድ በጥሩ ዲዛይን ከተሰራባቸው ከተሞች መካከል ከፍተኛውን ስፍራ የምትይዘው ባህር ዳር ናት። በሀገራችን ብቻ ሳይሆን በከባቢያችንም ጭምር በግዝፈቱ በጥራቱ ሊተካከለው የማይችል ድልድይ የተገነባው በባህር ዳር ከተማ ነው። አሁን ደግሞ የኮሪደር ስራው በውስጥ ያላችሁ ሰዎች እንደምታዩት እኛም ዛሬ በከፍተኛ አድናቆት እንዳየነው በጣም ተስፋ ሰጪ ይበልጥ ውበቷን መግለጥ የሚችል ሰዎች ተቀብላ ለማስተናገድ የሀብት እንቅስቃሴ ማዕከል ለመሆን የሚያስችል ሁናቴ በባህር ዳር መጀመሩን አይተናል። ባለፉት የለውጥ ዓመታት የልማት ብርሃን የበራላት ባህር ዳር የብዙ እምቅ አቅም ባለቤት ነችና ልማቷን የበለጠ አሳድጋ የሚገባት የከፍታ ደረጃ ላይ እንድትቀመጥ ሁለት ቁልፍ ጉዳዮች ላይ ትኩረት ማድረግ ያስፈልጋል። አንደኛው የልማት ጉዞዋን የሚያፋጥንላትን የገቢ አቅሟን ማሳደግ ነው። በገነባን ቁጥር በርከት ያሉ ሰዎች እያመጣን ይበልጥ ገቢያችን እያደገ ሌላ ልማት ሌላ ኢንተርቬንሽን ማድረግ የሚያስችል የከተማውን ገቢ የከተማውን አቅም ማሳደግ ያስፈልጋል። ሰላምን ማጽናት ልማትን ዘላቂ ለማድረግ የሚያስችል ሌላኛው ወሳኝ ጉዳይ ሆኗል። ሁለተኛው ቁልፍ ጉዳይ ሰላም ነው። መላው የከተማችን ነዋሪዎች ሰላም ውድ ስጦታ፣ ጊዜ ትልቅ ሀብት፣ ስራ ትልቅ ጸጋ፣ ትብብር በጋራ መቆምና መልፋት ከምን ጊዜም በላይ የሚያስፈልግበት ዘመን መሆኑን መገንዘብ ያስፈልጋል። ልዩነትን በኃይል ሳይሆን በውይይት መፍታት ደግሞ ለነገ የምናሳድረው የቤት ስራ ሳይሆን ዛሬውኑ ልንተገብረው የሚገባ ነው። የአማራ ክልል ሕዝብም ለክልሉ ለውጥ ሌት ተቀን ከሚተጋው አመራር ጋር እጅና ጓንት በመሆን መስራት ይጠበቅበታል። ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው።
እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። አመሰግናለሁ። የባህር ዳር ውበት ከዚህ በፊት በተፈጥሮዋ ይነገር ነበር። ዛሬ ግን በዘመናዊ ልማቷም ከፍ ብሎ ይሰማል። እንደ ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ፣ አዲሱ ተርሚናል ያሉ መሰረተ ልማቶች ሲበዙላት ደግሞ ከተማዋ ከራሷ አልፋ የኢትዮጵያን የቱሪዝም የኢኮኖሚና የአየር ትራንስፖርት ዘርፍ ለማሳደግ ያላትን ድርሻ የበለጠ ከፍ ታደርጋለች።